ሰላም ተማሪዎች እንደምን አላችሁ? ጸረንያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚዮሎጂካል ሳይንስስ ዲፓርትመንት ሌክቸር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 5.8 ሴክሽኑን ኢንፌክሽየስ ኤንድ ነን ኢንፌክሽየስ ዲዚዝን ተላላፊ የሆኑና ተላላፊ ያልሆኑ በሽታዎች የምናይ ይሆናል። ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩ ወደ ትምህርታችን። እሺ፣ ስለዚህ አሁን ስለ ማሌሪያ ወይም የወባ በሽታ ሰፋ አድርገን ለማየት እንሞክር። ማሌሪያ ኢዝ ኮዝድ ባይ ፕሮቶዞዋ ናውን አዝ ፕላዝሞዲየም ፕሮቶዞዋ። ማሌሪያ ወይም የወባ በሽታ የሚከሰተው ፕላዝሞዲየም በሚባል የፕሮቶዞዋ አይነት ነው። and it's found in many parts of the world where Anopheles mosquito species that act as a vector are found. እና በተለያዩ የዓለማችን ክፍሎች ይገኛል ይሄ ፕሮቶዞዋ። በብዛት ደግሞ እቺ አኖፊለስ ሞስኪቶ የምትባል የትንኝ ዝርያ ያለችበት ቦታ በሙሉ በአብዛኛው ይገኛል ማለት ነው። ምክንያቱም እንዳየነው እንደ ቬክተር ስለምታገለግል ማለት ነው። እዚች ውስጥ ስለሆነ ከአንዱ ወደ አንዱ የሚተላለፈው። so this female anopheles mosquito ሴቷ የወባ ትንኝ anopheles mosquito ምንላት feeds on human blood to obtain the protein they need to develop their eggs. የሰውን ደም ነው የምትመጣው። ለምንድነው የምትመጣው? ያንን ደም ያስፈልጋት ከሰው ልጅ ደም የተለያዩ አስፈላጊ የሆኑ ፕሮቲን የምንላቸውን ንጥረ ነገሮች ስለምታገኝ ማለት ነው። እንቁላሎቿን ለማሳደግ they need to develop their egg ማለት ነው። እንቁላሎቿን ለማሳደግ የሰው ልጅ ደም ትፈልጋለች። የሰው ልጅ ደም ውስጥ የምትፈልገው ፕሮቲን ስላለ ማለት ነው። and it's very common in tropical and subtropical regions. እና እንዲህ አይነቱ ትንኝ ወይም ደግሞ ፊሜል አኖፊለስ ሞስኪቶ በሞቃታማና በከፊሉ ሞቃታማ የሆኑ አካባቢዎች ነው የምትገኘው። where humidity is high እርጥበታማነት በከፍተኛ ደረጃ ያሉባቸው ቦታዎች which is a comfortable environment for a mosquito breeding. እነዚህ ትንኞች እንዲራቡ የሚያመቻቸው ቦታዎች ላይ ማለት ነው። so እዚህ አካባቢ ነው በብዛት የምትገኘው this female anopheles mosquito. so if the person they bite is infected with plasmodium እንደዚህ ለእንቁላላቸው የሚያስፈልጋቸውን ፕሮቲን ለማግኘት ሲሉ ሰውን ሲነድፉ ያ የነደፉት ሰው በደም ውስጥ ፕላዝሞዲየም ፕሮቶዞዋ ካለ they will take up some of the plasmodium together with the blood meal ማለት ነው። አብረው ያንን ፕሮቶዞዋ ከሚመጡት ደም ጋር አብረው ያስገቡታል ወደ ሰውነታቸው። so when the mosquito feeds again another healthy person she injects the plasmodium with her saliva ማለት ነው። ከዛ ወደ ሰውነቷ ያስገባችውን ደግሞ ይሄንን ፕላዝሞዲየም መልሳ ሌላ ሰው ስትነድፍ ጤነኛ የነበረን ሰው ስትነድፍ እና ስትመጥ በምራቋ በኩል አድርጎ ወደዛ ወደ ጤነኛው ሰው ያ ፕላዝሞዲየም ይገባል ማለት ነው። then the parasites enter the red blood cells where they multiply ማለት ነው። ከዛ ያ ጤነኛ ሰው ደም ውስጥ ከገባ በኋላ የቀይ ደም ህዋሳቶች ውስጥ በመግባት እዛ ውስጥ መራባት ይጀምራል ማለት ነው ያ ፕሮቶዞዋ። so እዚህ ጋር ፊገር 5.11 ላይፍ ሳይክል ኦፍ ማላሪያን ብናይ በመጀመሪያ እዚህ ጋር ኢንፌክትድ የሆነ ሰው አለ በፕላዝሞዲየም ፕሮቶዞዋ በውስጡ ያለ የተያዘ። ከዛ እቺ ፊሜል አኖፊለስ ሞስኪቶ መታ የዛን ሰው ደም ትመጣለች እንደ ምግብ ስለምትፈልገው ያንን ምግብ ለእንቁላሎቿ ማሳደጊያነት ፕሮቲን ስላለው ዴን እሱን ከ24 ሰዓት በኋላ በዚች ፊሜል አኖፊለስ ሞስኪቶ ውስጥ ያለው ፕላዝሞዲየም ፕሮቶዞዋ የወንዴና የሴቴ የመራቢያ ህዋሳቶቹ አንድ ላይ የሆኑና በዛች በትንኟ ሆድ ውስጥ ማለት ነው ይራባሉ። ከዛ ከ6 እስከ 12 ቀናት ውስጥ the cell divides and produces thousands of immature malaria parasites. ወደ ሺዎች የሚቆጠሩ አዳዲስ የሆኑ የፕላዝሞዲየም ጥገኛ የሆኑ ህይወት ያላቸው ነገሮች ይፈጠራሉ እዚህ ጋር። ከዛ በኋላ ኢንፌክቲቭ ስቴጅ ላይ ሲደርሱ ሌላ ህዋስን መውረርና ማጥቃት የሚችሉ ደረጃ ላይ ሲደርሱ የሞስኪቶ ሳላቨሪ ግላንድ ላይ ይቀመጣሉ ወይም ይገኛሉ ማለት ነው። ወይም የምራቅ አመንጪ እጢዎቿ ውስጥ። ከዛ ያቺ ደግሞ ኢንፌክትድ የሆነችው ሞስኪቶ ድጋሚ ሄዳ ሰው ስትነድፍ በምራቁ አማካኝነት ወደዛ ሰው ይገባል ማለት ነው። ከዛ በደም ቧንቧ አድርጎ ወደዛ ሰው ጉበት ህዋሳት ይሰራጫል። ከዛ ድጋሚ ከጉበት ህዋሳት ወደ የቀይ የደም ህዋሳት፣ ከቀይ የደም ህዋሳት አሁንም ሌላ ደግሞ ትንኝ ደግሞ ስትመጥ ደም እንዲህ እያለ ወደ እሷ ይገባል እያለ ዑደቱ ሳይክሉ ይቀጥላል ማለት ነው። so the life cycle of plasmodium ስናይ የፕላዝሞዲየም የህይወት ዑደት ብናይ this plasmodium has two hosts አይደለም እስካሁን እንዳየነው ሁለት እነዚህ ጥገኛ አስተናጋጆች ወይም መጋቢዎች አሉ አይደለ በዚህ የህይወት ዑደት ውስጥ which are the human and the mosquito የሰው ልጅና
ትንኙ አይደለም። and the reproduction of plasmodium taken place in both hosts ማለት ነው። የዚህ የፕላዝሞዲየም ፕሮቶዞዋ የሚራባው በሁለቱም ሆስቶች ውስጥ ነው። በእነዚህ ጥገኛ መጋቢ የሆኑ አስተናጋጆች ውስጥ ነው። በሰውም ውስጥ በሞስኪቷ ውስጥ ወይም በትንኛውም ውስጥ ነው። ሶ ጾታዊ የሆነ መራባው በሴክሹዋል ሪፕሮዳክሽን ኤንድ ሞስኪቶ እያሉ ኤንድ ፊሜል አኖፊለስ ሞስኪቶ ትንኛ ውስጥ እያሉ ያካሂዳሉ። ኤንድ ኤሴክሹዋል ሪፕሮዳክሽን ደግሞ ኢን ዘ ሂውማን ያካሂዳሉ። በሰዎች ሰውነት ውስጥ ደግሞ ባለው ጊዜ የጾታዊ በሆነ መንገድ ይራባሉ። ከዚህ ምስልም እንደምንረዳው ኢን ሂውማንስ ካየን ኤሴክሹዋል በሆነ ሪፕሮዳክሽን ማለትም የጾታዊ በሆነ መራቦ እዚህ ጋር ገብቶ የነበረው የፕላዝሞዲየሙ ስፖሮዞይድ እያደገ እየተባዛ የጾታዊ በሆነ መልኩ ሜሮዞይድስ ይሆናል። እነዚህ ያደጉ የፕላዝሞዲየም ህዋሳት ናቸው። ከዛ በኋላ እነሱ ናቸው ሄደው ወደ ቀይ የደም ህዋሳት ኤሪትሮሳይትስ ውስጥ የሚገቡት። ከዛ ነው ያቺ ሞስኪቶ ይሄንን ቀይ የደም ህዋስ ስትመጥ በሰውነቷ ውስጥ ይገባሉ። ከዛ በሰውነቷ ውስጥ ከገቡ በኋላ ደግሞ የሚራቡት ጾታዊ በሆነ መንገድ ነው። ምክንያቱም የፕላዝሞዲየም አሉት የራሱ የሆነ የወንዴና የሴቴ የመራቢያ ህዋሳት። እነሱ ማቹርድ የሆኑና ያድጉና በጾታዊ በሆነ መልኩ ተባስተው ሌላ ብዙ ስፖሮዞይትስን ያመነጫሉ። ከዛ አሁንም ሄዳ ስትነድፍ እነዛ ስፖሮዞይትስ ናቸው ወደ አንድ ሰው ደም ውስጥ የሚገቡት። ሶ ፕሪቨንሽን ኤንድ ኮንትሮል ኦፍ ማላሪያን ብናይ እንዴት አድርገን የማላሪያ በሽታን መቆጣጠር እንደምንችልና መከላከልን ራሳችን እንደምንችል ብናይ there are 3 main ways to control malaria። ዋና 3 መንገዶች አሉ የማላሪያ በሽታን የምንቆጣጠርባቸው። አንደኛው is reducing the population of mosquitoes ነው። አንደኛ የወባ ትንኞችን ቁጥር የመቀነሻ ስራን በመስራት ነው። this can be done by removing sources of water in which they can breed። የተለያዩ ያቆሩ የውሃ አካላት ካሉ በአካባቢያችን ቆሻሻ ሆነው ያቆሩ የነሱ መራቢያ ቦታ ስለሆነ የትንኞቹ እንደዚህ አይነት ቦታዎችን ማጽዳት ማድረቅ ነው። sometimes አንዳንድ ጊዜ it's possible to use biological controls like fish። አንዳንድ ጊዜ በተፈጥሯዊ መንገድም መቆጣጠር ይቻላል እነዚህን የትንኞች ቁጥር። ለምሳሌ አሳዎችን በመጠቀም ማለት ነው። አንዳንድ አሳዎች አሉ which feed on the larvae of the mosquito። የሞስኪቶ ላርቬ ስቴጃቸውን ወይም እጭ የሆነ ደረጃቸውን የትንኞቹን የሚበሉ አሳዎች አሉ። እነሱን በመጠቀም የትንኞቹን ቁጥር መቀነስ ይቻላል። in addition using insecticide to kill mosquito is another way to reduce the number of mosquitoes። ጸረ ነፍሳቶችንም በመጠቀም እነዚህን የወባ ትንኞች መግደል ይቻላል። በዚህ መልኩ ቁጥራቸውን መቀነስ ይቻላል። ሌላው avoiding mosquitoes bites እነዚህ ትንኞች እንዳይነክሱን ራሳችንን መከላከል። ይሄን ደግሞ ማድረግ የምንችለው this can be done by sleeping under a mosquito net። የወባ ትንኝ መከላከያ አጎበሮች አሉ እነሱን በመጠቀም እንዲሁም ደግሞ using insect repellenቶች አሉ ኬሚካሎች አሉ በሰውነታችን ላይ በእጃችን ላይ በአካባቢያችን የምንረጫቸው የምንቀባቸው ኬሚካሎች እነዚህን ወባ ትንኞች መግደል የሚችል። ሌላኛው ከreducing the population of mosquito የሞስኪቶ ቁጥሮች ከመቀነስ እና ከavoiding mosquito bite ቀጥሎ ሶስተኛው መንገድ ማላሪያ በሽታን መከላከያ is using anti-malarial drug ነው። ጸረ ወባ በሽታ መድኃኒቶች አሉ such as artemisinin combination therapy የምንላቸው እንደ ኳርተም እና ክሎሮኩዊን የተባሉ መድኃኒቶች ይረዳሉ ማለት ነው በበሽታ የተጠቁ ሰዎችን ለማከም። however in many parts of the world plasmodium has evolved resistance to some of these drugs። ነገር ግን በአብዛኛው የዓለማችን ክፍሎች ይሄ ፕላዝሞዲየም የምንለው ዝርያ ለተለያዩ መድኃኒቶች ሬዚስተንስ ወይም ደግሞ ተከላካይ ሆኗል ማለት ነው። መድኃኒቶችም የማያሽሉት ሆኗል። ስለዚህ ልክ ለቱበርክሎሲስ ሁለተኛ ደረጃ መድኃኒቶች እንደ አሉት ሁላ ለማላሪያ በሽታም በመጀመሪያ ደረጃ መድኃኒቶች ሕክምናው የማይሰራ ከሆነ ሌሎች ሁለተኛ ደረጃ መድኃኒቶችን አንድ ሰው ሊወስድ ሊያስፈልገው ይችላል መውሰድ ሊያስፈልገው ይችላል ማለት ነው። so since chloroquine resistance for plasmodium falciparum is widespread ለምሳሌ plasmodium falciparum የሚባል ስፔሲፊካሊ የወባ በሽታን የሚያመጣ የፕሮቶዞዋ አይነት አለ። እሱ ፕሮቶዞዋ አይነት ይሄን ክሎሮኩዊንን መድኃኒት ይወሰድበትም ሬዚስት ማድረግ እሱን ተቋቁሞ መቆየት የሚችል አይነት ስለሆነ በተለይ ደግሞ ኢን ፓርትስ ኦፍ ሳውዝ አሜሪካ
የደቡብ አሜሪካና አፍሪካ ሀገራቶች ውስጥ ኒወር ድረገርስ ሰከንድ ላይን የምንላቸው ማለት ነው ሁለተኛ ደረጃ የሆኑ መድኃኒቶች ሰቻስ ሜፍሎኩዊን የተባለ መድኃኒት ጥቅም ላይ ይውላል ማለት ነው። በእነዚህ አካባቢዎች አር ዩዝድ ኢን ዲስ ኤሪያስ። ሶ ከዚህ ማፕ ደግሞ የምታዩት ክሎሮኩዊን ሬዚስታንስ አራውንድ ዘ ወርልድ ነው። እዚህ አካባቢ በቀይ ተቀልሞ የምታያቸው የዓለማችን ክፍሎች የወባ በሽታ ያለባቸው ናቸው እና ደግሞ እነዚህ የወባ በሽታ ታማሚዎች እነዚህ ክሎሮኩዊን መድኃኒት ቢወስዱም በዛ መድኃኒት መዳን የማይችሉ ሁለተኛ ደረጃ መድኃኒት የሚያስፈልጋቸው የወባ በሽተኞች ያሉበት ቦታ ነው ማለት ነው። የሚገኙበት ቦታ ነው የሚያሳየን ይሄ ማፕ። ኦኬ ስለዚህ አሁን ደግሞ አክቲቪቲ 5.22 ስንሰራ ኢትስ ኢንዲቪጁዋል ሆምወርክ በግል የምትሰሩት የቤት ስራ ነው። ምን ታደርጋላችሁ? you construct the table that shows the cause, method of transmission, prevention and control method for infectious diseases like amoeba, giardia, typhoid fever ይላል። ሰንጠረዥ ትሰሩና በሽታዎችን ትደረድራላችሁ። ምን አይነት በሽታዎች? እንደዚህ አይነት ተላላፊ በሽታዎች አሉ አይደል? አሜባ፣ ጃርዲያ እና ታይፎይድ የምንላቸው ተላላፊ በሽታዎች እነሱ በምን እንደሚከሰቱ፣ በምን አይነት መንገዶች ከአንዱ ወደ አንዱ እንደሚተላለፉና መከላከልና እነዚህን በሽታዎች መቆጣጠር የምንችለው ውስጥ በየትኛው አይነት መንገዶች ነው የሚለውን ትሰራላችሁ። እዛ ሰንጠረዥ ውስጥ ትጽፋላችሁ። ለምሳሌ እንደዚህ ሰንጠረዥ እንሰራና አንደኛ የበሽታው አይነት አለ። አሜቢያሲስ፣ ጃርዲያሲስ፣ ታይፎይድ ፊቨር የምንላቸው ተላላፊ በሽታዎች አሉ። አሜቢያሲስ ወይም አሜባ በሽታ የሚከሰተው በምን አማካኝነት ነው ካለን ኢንተርሜባ ሂስቶሊቲካ በሚባል የፕሮቶዞዋ ኦርጋኒዝም ነው። ሜትድ ኦፍ ትራንስሚሽን ከሰው ወደ ሰው የሚተላለፈው ኢትስ ኮንታሚኔትድ በሆነ ዋተር ኦር ፉድ ኮንቴኒንግ ይሄንን ፕሮቶዞዋ ሲስት ነው፣ በተበከለ ውሃና ምግብ ማለት ነው። እንዲሁም ደግሞ በፌካል ኦራል ሩት አንድ ሰው ሰገራ ነክቶ ከዛ በኋላ እጁን ሳይታጠብ ምግብ ከበላ ነው። ስለዚህ ከአንድ ሰው ወደ አንድ ሰው ደግሞ በመነካካት ዳይሬክት ኮንታክት ሊተላለፍ ይችላል። እንደዚሁ ሰገራ ነክቶ ሳይታጠብ ከሆነ ያን ሌላኛውን ሰው የሚነካው። ኤንድ ፕሪቨንሽን ኤንድ ኮንትሮል ሜትድ እንዴት አሜባ በሽታን መከላከል እንችላለን ለሚለው ፕራክቲስ ጉድ ሃይጂን የግል ንጽህናን በከፍተኛ ደረጃ በመጠበቅ ማለትም ዋሽ ሃንድስ ዊዝ ሶፕ በሳሙና እጅን መታጠብ፣ ድሪንክ ሴፍ ኤንድ ትሪትድ ዋተር በደንብ የተጣራ የተሞቆ የበረደ ውሃ መጠጣት፣ ዋሽ ፍሩት ኤንድ ቬጅተብልስ ትሩሊ የምንመገባቸው ፍራፍሬዎችና አትክልቶችን በደንብ አድርጎ አጥቦ በመጠቀም ልንከላከል እንችላለን ማለት ነው አሜቢያሲስን። ሌላኛው ተላላፊ በሽታ ኢዝ ጃርዲያሲስ። ይሄም ጃርዲያ ላምቢላ በሚባል ፕሮቶዞዋ ነው የሚከሰተው። መተላለፊያ መንገዱም ይሄንን ፕሮቶዞዋ በተበከለ ምግብና ውሃ በኩል አንድ ሰው በአፉ ካስገባ ነው እጁን ሳይታጠብ ማለት ነው። and avoid prevention ሜቶድ ወይም ደግሞ መቆጣጠሪያና መከላከያ መንገዱ ደግሞ is avoid drinking untreated water ነው። ንጽህና ያልተጠበቀ ውሃን አለመጠጣት፣ እጅን በተደጋጋሚ በመታጠብ wash hand frequently and treat water by boiling or filtering ነው። በማፍላት ውሃን አፍልቶ ከዛ አብርዶ በመጠጣት በመሳሰሉት መንገድ ልንከላከል እንችላለን ማለት ነው ራሳችንን ከጃርዲያሲስ በሽታ። ሌላኛው ታይፎይድ ፊቨር የምንለው አለ። የታይፎይድ በሽታን ደግሞ በምክንያት ነው የሚመጣው ካለን ሳልሞኔላ ታይፌ በሚባል ባክቴሪያም ነው የሚመጣው። የባክቴሪያ ዝርያ ነው። ይህም የሚተላለፈው ባይ ኮንሱሚንግ ኮንታሚኔትድ ዋተር ኤንድ ፉድ ነው። የተበከለ ውሃና ምግብን በመመገብ ነው የሚተላለፈው፣ ወይም ደግሞ ባይ ዳይሬክት ኮንታክት ዊዝ ኢንፌክትድ ኢንዲቪጁዋል ካሪየር ስቴት ላይ ያለ ማለት ነው። ወይም ደግሞ ቀጥታ ያንን በሽታ የያዘ ሰው ጋር ንክኪ ካደረግን ነው ማለት ነው በሚያስተላልፍበት ደረጃ ላይ ያለ። ፕሪቬንቲቭ መንገዱ ወይም ደግሞ መከላከያ መንገዱ ኢዝ ቫክሲኔሽን፣ ክትባት አለ፣ የታይፎይድ ክትባት። እንደገና ደግሞ ቱ ኢንሹር ሴፍ ድሪንኪንግ ዋተር ማለት ነው። ውሃው ንጹህ የሆነ ውሃ እንደምጠጣ ማረጋገጥ መቻል አለብን። ምግብም ደግሞ ሲዘጋጅ ንጽህናውን በጠበቀ መንገድ ማዘጋጀት ኤንድ ፕራክቲስ ጉድ ሳኒቴሽን ማለት ነው። በአጠቃላይ ንጽህናን በመጠቀም ንጽህና በመጠበቅ እነዚህን በሽታዎች እነዚህን ተላላፊ በሽታዎች መከላከል እንችላለን ማለት ነው። ኦኬ አሁን ደግሞ ስለ ኮቪድ-19 ወይም ስለ ኮሮና ቫይረስ የዛሬ 5 ዓመት ዓለምን ስላስጨነቀ የወረርሽኝ በሽታ ደግሞ ሰፋ አድርገን እኔ ኮሮና ቫይረስ a large family of virus belongs to the family Coronaviridae። የኮሮና ቫይረስ ኮሮና ቫይሪዴ የሚባል የፋሚሊ መደብ ውስጥ የሚመደብ የቫይረስ አይነት ነው which causes disease in mammals and birds። በአጥቢ እንስሳቶች ላይ እና በአዕዋፋት ላይ በሽታን
የሚያስከስት የቫይረስ አይነት ነው። So this virus has extracellular covering structure called lipid envelope. ቫይረሱን ካየነው ውጫዊ ሽፋን አለው፣ ከሊፒድ የተሰራ ውጫዊ ሽፋን ማለት ነው። And the virus has also has club shaped spikes proteins on the outer surface of the virus. አሁንም በውጭኛው ሽፋኑ ላይ ስፓይክ ግላይኮፕሮቲንስ አሉት፣ ከፕሮቲንስ የተሰሩ ሚስማር መሰል መዋቅሮች አሉት። ሶ በአጠቃላይ የኮሮና ቫይረስን አወቃቀር ብናይ the viral envelope ወይም ሽፋኑ የቫይረሱ ሽፋን የኮሮና ቫይረስ ሽፋን ከሶስት ነገሮች የተሰራ ነው ማለት ነው። is made up of a lipid bilayer membrane ከሊፒድ ባይሌየር ሜምብሬን ኤም ብለን የምንጠቅሰው እዚህ ጋር ማለት ነው፣ ከዚህ ሽፋን የተሰራ ነው። and then envelope E, this is the envelope. and በሶስተኛ ደረጃ the spike proteins ደግሞ አሉ፣ ኤስ ብለን የምንላቸው እንደ ሚስማር ያሉ የፕሮቲን መዋቅሮችም አሉት ማለት ነው። so the E and M ማለትም the envelope and the lipid bilayer membrane are the structural proteins that combine with the lipid bilayer ከዚህኛው ከሊፒድ ባይሌየሩ ጋር ወይም ደግሞ ከኤም ጋር አንድ ላይ በመሆን ማለት ነው የቫይረሱን ቅርጽ ይሰጡታል ማለት ነው። this combined with the lipid bilayer to the shape of the viral envelope and maintain its size የራሱ የሆነ ቅርጽ እንዲኖረው ይሰጡታል ማለት ነው። እንዲሁም የራሱን የሆነ ሳይዝ ወይም መጠን እንዲኖረው ያደርጉታል ማለት ነው። እዚህ ጋር ሌሎች ደግሞ እንደምታያቸው ኒውክሎ ካስፒድ እና አርኤንኤ ቫይራል ጂኖሙ በውስጡ ይገኛሉ ማለት ነው። የቫይረስ ውስጥ የሚገኙ መዋቅሮች ናቸው እነዚህ። so the S proteins are needed for the interaction with the host cell እነዚህ ደግሞ the spike proteins ደግሞ ያስፈለጉት ከሌላ ያንን ቫይረስ ከሚያስተናግድ ሆስት ሴል ጋር የሆስት ህዋስ ጋር ለሚያደርገው መስተጋብር አስፈላጊ የሆኑ መዋቅሮች ናቸው ማለት ነው this the spike proteins። so በአጠቃላይ ብዙ አይነት የኮሮና ቫይረስ አይነቶች ሲኖሩ እንደ ሳርስ የምንለው የኮሮና ቫይረስ በሽታ በ2003 ዓ.ም ቻይና ውስጥ ተከስቷል እና ደግሞ መርስ የምንለው ደግሞ የኮሮና ቫይረስ በሽታም ደግሞ በሚድል ኢስት በመካከለኛ ምስራቅ ሀገሮች በ2012 ዓ.ም ተከስቷል። so COVID-19 ቫይረስ ደግሞ previously called the novel coronavirus በመባል የሚታወቀው ደግሞ የኮሮና ቫይረስ ዝርያ is a new strain አዲስ የሆነ ስትሬን የኮሮና ቫይረስ ስትሬን ነው that first emerged in China ታስታውሱ ከሆነ የዛሬ 5 ዓመት በሀገረ ቻይና መጀመሪያ ላይ የታየ ነው ማለት ነው ዲሰምበር 1 2019 ላይ። እነዚህ የኮሮና ቫይረስ በሽታዎች አንድ በአንድ ምን ይመስሉ እንደነበር ለማየት ያህል ሳርስ ወይም ደግሞ severe acute respiratory syndrome የሚባል በሽታ ነው። ይሄ እንዳልነው ቀደም ብለን በ2003 ዓመተ ምህረት ጓንዶንግ ፕሮቪንስ ኦፍ ቻይና ሳውዘርን ቻይና የደቡብ ቻይና ክፍለ ሀገር ውስጥ ነው ይሄ በሽታ ተከስቶ የነበረው። ከዛ ምን አይነት የትኛው አይነት የኮሮና ቫይረስ ነው ይሄንን በሽታ የከሰተው ካለን it was caused by coronavirus called SARS-CoV በሚባል የኮሮና ቫይረስ አይነት ነው ይሄ በሽታ የተከሰተው and it spread to several countries but was eventually contained ማለት ነው እና ወደ ተለያዩ የዓለማችን ክፍሎች ሊሰራጭ ችሎ ነበረ እንደ ወረርሽኝ ይሄ በሽታ ግን ከጊዜ በኋላ ይሄ በሽታ መዛመቱን የዓለም ህዝብ ሊቆጣጠር ችሏል ማለት ነው። ሁለተኛው መርስ ያልነው ነው ወይም ደግሞ ሚድል ኢስት ሬስፒራቶሪ ሲንድሮም የተሰኘው በሽታ ነው። ይሄ ደግሞ it emerged in 2012 በ2012 እንደ አውሮፓውያን አቆጣጠር ነው። ይሄ ደግሞ በሽታ ታይቶ የነበረው in the middle eastern countries ማለት ነው especially particularly in ሳውዲ አረቢያ አገራት እና ወደዛ አካባቢ ያሉ አገራቶች ላይ ነው ታይቶ የነበረው and it was caused by a coronavirus በየትኛው የኮሮና ቫይረስ አይነት ነው ካለን በመርስ ኮቭ በሚባል የቫይረስ አይነት ነው ይሄ በሽታ ተከስቶ የነበረው and it's primarily spread through close contact with infected individuals or camels as it is animal reservoir ማለት ነው እና ይሄ ደግሞ መርስ ወይም ደግሞ የመርስ ኮቭ ቫይረስ የሚተላለፈው ከካሜልስ ወይም ከግመሎች እንዲሁም ደግሞ ከሌሊት ወፍ እንስሶች ሊተላለፍ ይችላል። ምክንያቱም ይሄ ቫይረስ በእንስሳቶች ውስጥም መቆየት ስለሚችል ማለት ነው። ስለዚህ ከነሱ ወደ ሰው እንዲሁም ወደ ሌላ ሰው ሊተላለፍ የሚችል በሽታ ነበር ማለት ነው this MERS። ሶስተኛው is COVID-19 ያልነው በሽታ
ሌላኛው በኮሮና ቫይረስ የመጣው በሽታ ነው። ኢትስ ኮዝድ ባይ አ ኖቨል ኦር ኒው ስትሬን። ኖቨል ማለት አዲስ የሆነ ዝርያ ነው ኦፍ ደ ኮሮና ቫይረስ ማለት ነው። ኮልድ ሳርስ ኮቭ 2 በሚባል የኮሮና ቫይረስ ዝርያ አማካኝነት ነው የሚከሰተው ይሄ በሽታ። ሶ ኢት ዋዝ ፈርስት አይደንቲፋይድ ኢን ዲሴምበር 2019 ኢን ውሃን ቻይና። ውሃን በሚባል የቻይና ከተማ ነበር ለመጀመሪያ ጊዜ የታየው። ሶ ኢት ስፕሬድ ራፒድሊ ወርልድ ዋይድ ሊዲንግ ግሎባል ፓንደሚክ ማለት ነው። ከዛ ወዲያውኑ እንደ ወረርሽኝ በዓለም ደረጃ ተሰራጭቶ የነበረ አስከፊ በሽታ እንደሆነ አንረሳም። ሶ ቀደም ብለን እንዳልነው the first case of pneumonia outbreak was reported in Wuhan, China። ለመጀመሪያ ጊዜ እንደ ሳምባ ምች አይነት ምልክት አሳይቶ በኮቪድ-19 የተያዘ በሽተኛ የታየው በቻይና ዋን በሚባለው ከተማ ውስጥ ነበረ። ሶ on 31 December 2019 የዛን ጊዜ the SARS-CoV-2 የሚለው ስያሜ አይታወቅም ነበር። it was called የቫይረሱ ስም አዲስ የሆነ ቫይረስ ዝርያ ስለሆነ የሚባለው it was called the novel ኮሮና ቫይረስ አዲስ አይነት ኮሮና ቫይረስ ነበር እየተባለ የሚጠራው on December 1። ከዛ ግን on December 31 2019 ማለት ነው the outbreak was traced to a novel strain of the coronavirus that was given the name SARS-CoV-2 የሚባለውን ስያሜ የተሰጠው ማለት ነው። ታይቶ የመጣበት አመጣጡና የዝርዮቹን አይነት ታይቶ SARS-CoV-2 ተባለ ማለት ነው by the International Committee on Taxonomy of Viruses። በዓለም አቀፍ የስርዓተ ምደባ አውጪዎች ማህበር አለ። ስፔሻሊ የቫይረስ ዝርዮችን የሚመድቡና ስያሜ የሚሰጡ ማህበር በእነሱ ኮሚቴ ታይቶ ይሄ ስያሜ የተሰጠው ማለት ነው። ሶ ሳርስ ኮቭ 2 የተባለው የኮሮና ቫይረስ ዝርያ may have originated in an animal። ልክ እንደ ከዚህ በፊት ቀደም ብለን እንዳየናቸው እንደ ሳርስ ኮቭ እና መርስ ኮቭ የተባሉ የኮሮና ቫይረስ ዝርዮች ከእንስሳት የመጡ ናቸው ተብሎ ይታመናል በጥናቶች። and ከነዛ የመጣው ደግሞ የቫይረስ አይነት changed or mutated so it could cause illness in humans ማለት ነው። በውስጡ ያለውን ጄኔቲክ ማቴሪያል ቀይሮ ነው ሰዎችን ሊያጠቃ የቻለው የሚል ጥናታዊ ግኝት አለ። ስፔሲፊካሊ ደግሞ ከሌሊት ወፍ ወይም ከባት ነው የመጣው የሚልም ጥናታዊ ግኝት ነው ያለው። so in March 2020 the World Health Organization የዓለም የጤና ድርጅት declared COVID-19 as a pandemic ማለት ነው። ምን ብሎ አወጀ? ኮቪድ-19 የተሰኘው በሽታ የዓለም አቀፍ ላይ የሚሰራጭ ወረርሽኝ ነው ብሎ ሊያውጅ ችሎ ነበር ማለት ነው በዛ ጊዜ። so the disease caused by SARS-CoV-2 is known as the coronavirus disease 2019 ወይም ኮቪድ-19 ተባለ ማለት ነው። በዚህ በሳርስ ኮቭ 2 በሚባለው የኮሮና ቫይረስ አይነት የሚከሰተው በሽታ ኮሮና ቫይረስ ዲዚዝ 2019 ተባለ። ምክንያቱም በ2019 ዓ.ም የመጣ አዲስ የኮሮና ቫይረስ ዝርያ አይነት ስለሆነ ኮቪድ-19 ተባለ ማለት ነው የበሽታው ስያሜ። እዚህ ጋር አንዳንድ ቁልፍ ቃላቶችን ለማየት ብንሞክር key terms። so ኮሮና ቫይረስ የሚለው ተርም ወይም ቃል ከየት የመጣ ነው? it's derived from Latin corona ከላቲን ቃል የመጣ ነው። ኮሮና ከሚል የላቲን ቃል meaning crown or wreath የአክሊል ወይም ደግሞ የአበባ ጉንጉን ማለት ነው ኮሮና። እና ክሮና ከሚልም ደግሞ ይሄ ክራውንን ክሮና የግሪክ ቃልንም ያዋርሰዋል ይወስዳል ከግሪክ ቃልም ክራውን ማለት ነው ይሄ አክሊልን ማለት ነው። ምክንያቱም አንደር ዘ ማይክሮስኮፕ እንግዲህ ይሄ ቫይረስ ሲታይ እንደምታዩት በላዩ ላይ እነዚህ ስፓይክ ፕሮቲንስ ሹልሹል የሆኑ ሚስማር መሰል ፕሮቲንስ እንዲህ አይነት ገጽታን ስለሚሰጡት ነው ማለት ነው this type of ስያሜ እንዲህ አይነት ስያሜ የተሰጠው ማለት ነው ኮሮና ቫይረስ የተባለው። ሌላው ኢንኩቤሽን ፔሪድ የምንለው ነገር አለ። የመባዣ ጊዜ ማለት ነው። it's a period from the time of exposure or entrance of infection agent up to the time of appearance of the signs or the symptoms of the disease ማለት ነው። የመራቢያ ወይም የመባዣ ጊዜ የምንለው አንድ ሰው ለአንድ ኢንፌክሽየስ ለሆነ ተህዋስ ከተጋለጠ በኋላ ከተጋለጠበት እስከ የበሽታውን ሲምፕተምስ ወይም ምልክቶች እስከሚያሳይባቸው ጊዜ ያለው ነው ኢንኩቤሽን ፔሪድ የምንለው ወይም የመባዣ ጊዜ የምንለው። so most people infected with the COVID-19 በኮቪድ-19 የተጠቁ ሰዎች ብዙ ጊዜ ኤክስፒሪየንስ የሚያደርጉት የሚያጋጥማቸው is mild to moderate ቀላል እስከ መካከለኛ የሚባል የመተንፈሻ አካል ህመም ነው and recovery without requiring special treatment እና የተለየ የህክምና አካሄድ ሳያስፈልጋቸው
ሊያገግሙ ይችላሉ። older people and those with underlying medical problems like cardiovascular diseases በእድሜ ገፋ ያሉ ሰዎች እና የተለያዩ የጤና ችግር ያለባቸው ሰዎች እንደ የልብ በሽታ፣ ዲያቤቲስ፣ የስኳር በሽታ፣ ክሮኒክ ሪስፓራቶሪ ዲዚዝ፣ ስር የሰደደ የመተንፈሻ አካል ህመም ያለባቸው ሰዎች እና ካንሰር ፔሽንትስ የካንሰር ህመምተኞች are more likely to develop serious illness በእንደዚህ አይነት በሽታዎች የተጠቁ ሰዎች እና በእድሜ የገፉ ሰዎች ከባድ የሆነ ህመም ሊያጋጥማቸው ይችላል ማለት ነው በኮቪድ-19 አማካኝነት። አክቲቪቲ 5.23 ስንሰራ አሁንም ከጓደኛችሁ ጋር ዲስከስ የምታደርጉት አክቲቪቲ ነው። ምን ይለናል? ዋትስ ፓንደሚክ ይለናል። ከዚህ በፊት አውራርተናል አይደለ? ፓንደሚክ ማለት እንደሆነ so what's pandemic? A pandemic is a global disease outbreak አይደል? በዓለም አቀፍ የተሰራጨ ወረርሽኝ ነው ፓንደሚክ የምንለው that spreads across countries and continents በሀገሮች በየሀገሮቹም በአህጉራቱም ሙሉ የሚሰራጭ የወረርሽኝ በሽታን ነው ፓንደሚክ የምንለው and with high transmission rate እና በከፍተኛ ደረጃ ደግሞ ከሰዎች ወደ ሰዎች መተላለፍ ባህሪ ያለው ነው እና ሲግኒፊካንት የሆነ ኢምፓክት አለው ማለት ነው። ትልቅ የሆነ ተጽዕኖ የሚያሳድር በህዝብ ጤና ላይ፣ ሄልዝ ላይ፣ ሶሳይቲ ማህበረሰቡ ላይ እና ምጣኔ ሀብት ላይ፣ ኢኮኖሚ ላይ ትልቅ የሆነ ኢምፓክት ወይም ተጽዕኖ የሚያሳድር አይነት ነው እንዲህ አይነት በሽታ። ፎር ኤግዛምፕል እስካሁን እንዳወራ ነው ዲስ ኮቪድ-19 በሽታ ስዋይን ፍሉ እና ስፓኒሽ ፍሉ ከዚህ በፊት በድሮ ጊዜያት ተከስተው የነበሩ በሽታዎች ናቸው። እነዚህ እንደ ምሳሌነት መጥቀስ እንችላለን ማለት ነው የፓንደሚክ ዲዚዝ አይነቶች። ሶ ኮቪድ-19 is one of the pandemic diseases ማለት ነው። በዓለማችን ተሰራጭቶ የነበረ አስከፊ የወረርሽኝ በሽታ ነው። so how does the coronavirus spread ስንል እንዴት ነው የኮሮና ቫይረስ የሚሰራጨው ስንል so COVID-19 ቫይረስ የሚሰራጨው is primarily through the droplets and virus particles released into the air አይደለ? በጥቃቅን ጠብታዎች ነው እነዛ ቫይረሶች የሚተላለፉት ከአንዱ ወደ አንዱ አየር ውስጥ ሲለቀቁ ማለት ነው። when an infected person በቫይረሱ የተያዘ ሰው በሚተነፍስበት በሚያወራበት ጊዜ when he talks laughs በሚስቅበት ጊዜ ወይም ደግሞ sings cough ድምጽ እያወጣ በሚዘፍንበት ጊዜ እንዲሁም በሚያስልበት እና በሚያስነጥስበት ጊዜ ወደ አየሩ በእነዚህ በጥቃቅን ድሮፕሌትሶች ውስጥ ሆነው እነዚህ ቫይረሶቹ አየሩን ይበክሉታል። ከዛ ያንን አየር የሚስብ እና በትንፋሽ የሚያስገባ ሰው ደግሞ ይያዛል። so when many people are gathered and if there is poor ventilation በጣም ብዙ ሰዎች በአንድ ላይ ሲታጨቁ ሲሰበሰቡና በእነሱ ባሉበት ቦታ ላይ ንፋስ የማይገባ ከሆነ የተፋፈገ ከሆነ this droplets can be inhaled or land in the mouth, nose, eyes of a person close በቅርብ የሚገኝ እነዛ ጥቃቅን የሆኑ ጠብታዎች ውስጥ የሚገኙ ቫይረሶች ወደ ሰው አፍንጫ፣ አፍ እና አይን ውስጥ በአይን በኩል አድርገው ሊገቡ ይችላሉ። so it can also spread if a person touches the surface with the virus on it and touches his or her mouth, nose, eyes እንዲሁም በተጨማሪ አንድ ሰው እነዚህ ቫይረሶች ያሉበትና የተነኩበት ያሉበት እቃዎችን ነክቶ አፉን አፍንጫውንና አይኑን ከነካ ቫይረሱ ሊይዘው ይችላል ማለት ነው። so what are the symptoms of COVID-19 ካለን አንድ ሰው በኮቪድ-19 የተያዘ ሰው የሚያሳያቸው ምልክቶች the symptoms can be very mild to severe ከቀላል እስከ ከባድ የሚሆኑ ምልክቶች ሊታዩበት ይችላሉ። even some people have no symptoms አንዳንድ ሰዎች ምንም አይነት ምልክትም ሊያሳዩ ይችላሉ በውስጣቸው የኮቪድ-19 በሽተኞች ሆነው ወይም ደግሞ የኮሮና ቫይረስ በሰውነታቸው ውስጥ እያለ ምንም አይነት ምልክቶች ሊያሳዩ ይችላሉ። so the most common symptoms are የተለመዱ ምልክቶቹ fever ትኩሳት፣ ካፍ፣ ማሳል፣ tiredness የድካም ስሜት፣ shortness of breath ትንፋሽ ማጠር፣ muscle aches የጡንቻ ህመም፣ chills ብርድ ማለት፣ sore throat የቆሰለ ጉሮሮ መኖር፣ headache የራስ ምታት፣ chest pain የደረት ህመም እና loss of taste and smell የምላስ ላይ ጣዕም እና አፍንጫም ደግሞ ያለ ማሽተት ምንም አለመሽተትና ምንም ሲቀምሱ ምግብም ጣዕሙን መለየት አለመቻል የመሳሰሉት ሲምፕተምስ የተለመዱ ናቸው። ነገር ግን
እስካሁን የጠቀስናቸው እነዚህ ሊስቶች እንዳለ are not all inclusive ማለት ነው። አንዳንድ ጊዜ ከነዚህም ውጭ አይነት ምልክቶች ሊታዩ ይችላሉ እና ብዙ ጊዜ እነዚህ አይነት ደግሞ ምልክቶች አፒር የሚያደርጉት ከ2 እስከ 14 days after exposure ነው። አንድ ሰው ለቫይረሱ ተጋላጭ በሆነ ከ2 እስከ 16 ባሉት ቀናቶች ውስጥ ነው እነዚህ አይነት ምልክቶችን ላይ የሚችለው። how is COVID-19 diagnosed ካልን እንዴት ነው የሚታወቀው አንድ ሰው በዚህ በሽታ ይያዝ አይያዝ የሚለውን ካልን it's diagnosed or tested by taking fluid sample from the nose or mouth አይደል ከአፍንጫ ወይም ከአፍ በሚወሰዱ የፈሳሽ ናሙናዎች ነው የአንድ ሰው ኮቪድ-19 ይኖርበት አይኖርበት የሚታየው and testing it through a laboratory test ማለት ነው በላቦራቶሪ ምርመራ ውጤት ላይ ታይቶ ነው ማለት ነው አንድ ሰው በበሽታው ይያዝ አይያዝ የሚታወቀው። so ቀደም ብለን እንዳልነው this laboratory testing is important because some people with the coronavirus do not have symptoms at all. የላቦራቶሪ ውጤት በጣም ጥቅም አለው ምክንያቱም አንዳንድ ሰዎች በውስጣቸው የኮሮና ቫይረስ ኖሮ ምንም አይነት ምልክት ላያሳዩ ስለሚችሉ ማለት ነው። የሚለየው የነዛ ሰዎች ነፃ መሆን አለመሆንን የላቦራቶሪ ውጤቱ ብቻ ስለሆነ። so prevention and control of COVID-19 ስናይ የኮቪድ-19 በሽታ ስርጭትን መቆጣጠር እና መከላከያ መንገዶችን ብናይ there are many steps you can take to prevent yourself from getting the COVID-19 virus and spreading it to others. ብዙ አይነት ጥንቃቄዎችን መውሰድ እንችላለን ራሳችንንም እንዲሁ ከኮቪድ-19 ለመጠበቅ እንዲሁም ደግሞ ወደ ሌሎች እንዳናሰራጭ። የመጀመሪያው is we should follow important precautions or instructions. ቅድመ ጥንቃቄዎችን እና መመሪያዎችን መከተል መቻል አለብን and we should keep at least 6 feet ወይም 2 ሜትር ያህል of a distance between yourself and the people outside your household. ወጣ ስንል ከምናገኘው ሰው ቢያንስ 2 ሜትር ርቀት ላይ ሆነን ነው መቆም ያለብን። we should avoid crowds and indoor places that have poor ventilation. የተፋፈገ ምንም አይነት አየር እንደ ልብ የማይዘዋወርበት ክፍል ውስጥ አለመሆን ወይም ቦታዎች ጋር አለመገኘት። wash your hands often with soap and water for at least 20 seconds. ቢያንስ 20 ሰከንድ የሚያክል ያህል ጊዜ በሳሙናና በውሃ እጃችንን በስነ ስርዓት መታጠብ or use alcohol based on hand sanitizer. የእጅ ማጽጃ ሳኒታይዘሮች አሉ እነሱን መጠቀም that has got 60% alcohol ማለት ነው 60% alcohol የሚይዙ ሳኒታይዘሮችን መጠቀም። wear a mask in public places. በህዝብ ቦታዎች ላይ ጭንብሎችን ወይም ማስኮችን ማድረግ especially when social distancing is very difficult. ተራርቆ መቆም የማይቻልባቸው ቦታዎች ከሆኑ ግዴታ 2 ሜትር ያህል ተራርቀ መቆም ማንችልባቸው የተጠቀጠቁ ክራውድድ የሆኑ ቦታዎች ሲሆኑ ጭንብሎችን ወይም ማስኮችን መጠቀም። cover your mouth and nose with your elbow or a tissue when you cough or sneeze. በመናስልበትና በመናስነጥስበት ጊዜ በክንዳችን አፋችንን መሸፈን ወይ አፍንጫችንና አፋችንን መሸፈን ወይም ደግሞ በመሐረብ መሸፈን። avoid touching your eyes, nose and mouth. አይናችንን አፍንጫችንን እና አፋችንን አለመንካት። throw away the used tissues. የተጠቀምንባቸው ሶፍቶች ወይም ወረቀቶች ካሉ በተገቢው ቦታ መጣል። and then wash your hands right away. ወዲያውኑ ደግሞ እጃችንን መታጠብ በደንብ አድርጎ። clean and disinfect surfaces you often touch on a daily basis. በተለምዶ የምነካቸውን ቦታዎች የጊዜው ማጽዳት የመሳሰሉት ጥንቃቄዎች ማድረግ ራሳችንን ከኮቪድ-19 እንድንጠብቅ ያግዘናል። ሌላው ቫክሲን ነው ወይም ክትባት። currently there are different types of vaccines produced by different countries. በተለያዩ ሀገራት የተለያዩ አይነት የኮቪድ-19 ክትባቶች ተመርተዋል። አንዱ example of this vaccines is AstraZeneca የተባለው የክትባት አይነት ነው። currently አሁን ላይ large number of people in different country including Ethiopia receives this vaccine ማለት ነው። ሀገራችን ኢትዮጵያን ጨምሮ ሌሎች ሀገራትም ይሄን ክትባት እየወሰዱ ይገኛሉ። እዚህ ጋር እንደምታዩት የተለያዩ አይነት የኮቪድ-19 vaccines አሉ ክትባቶች አሉ። so if you are suspect COVID-19 or if you are ill with COVID-19 በኮቪድ-19 በሽታ ተጠርጣሪ ከሆነን ወይም ደግሞ የኮቪድ-19 በሽታ ተጠቂ ከሆነን ወይም ደግሞ በኮቪድ-19 ከተገኘብን we should take the following precautions to avoid spreading the COVID-19 virus ማለት ነው። እነዚህን ቅድመ ጥንቃቄዎች ልናደርግ ይገባል ቫይረሱን ወደ ሌላ ሰው እንዳናስተላልፍ። እነዚህም we should stay home from school and public areas and except to the get medical care. የሕክምና አገልግሎት ለማግኘት ካልሆነ በስተቀር ቤት ውስጥ መቆየት መቻል አለበት የታመመ ሰው።
ከትምህርት ቤትም ሆነ ከሌሎች ህዝብ ቦታዎች ራሱ ሊያረቅ ይገባል እንዳያስተላልፍ ማለት ነው ቫይረሱን። and avoid public transportation የህዝብ መጓጓዣ መንገዶችንም መጠቀም የለበትም ብዙ ህዝቦች እዛ ስለሚገኙ እንደ ታክሲ እና ራይድ ሼሪንግ if possible ማለት ነው። እዚህ ከተቻለ ታክሲንም ራይዶችንም አለመጠቀም ነው ማለት ነው። ሌላው we should wear a face mask around other people የፊት ጭንብልም ደግሞ ልንጠቀም ይገባል። and we should isolate yourself as much as possible from others in your home ቤት ውስጥም ብንሆን ከሌሎች የቤት ውስጥ ከሚኖሩ ሰዎች ራሳችንን ልናገል ይገባል። and we should use a separate bedroom የተለየ የመኝታ ክፍል ሊኖረን ይገባል። እንዲሁም ደግሞ bathroom if possible የመታጠቢያ ክፍሎችም እንደዚሁ መለየት አለብን። and avoid sharing dishes, glasses, bedding and other household items ሌሎች የቤት ውስጥ እቃዎችንም መለየት አለብን። በጋራ መጠቀም የለብንም እንደ ሳህኖች፣ ብርጭቆዎች፣ አልጋ ልብሶች እና ሌሎች የቤት ውስጥ እቃዎችንም መለያየት አለብን። ስለዚህ በዚህ መልኩ ከኛ ወደ ሌሎች ሰዎች ቫይረሱ እንዳይሰራጭ ቅድመ ጥንቃቄዎችን ማድረግ እንችላለን ማለት ነው። እሺ እስካሁን እንግዲህ ስለተለያዩ ኢንፌክሽስ ዲዚዝስ ወይም ተላላፊ በሽታዎች አየን። አሁን ደግሞ እስቲ let's see about the non-infectious diseases ወይም ደግሞ ተላላፊ ስላልሆኑ በሽታዎች ደግሞ የተወሰነ እንይ። so this non-infectious diseases የምንላቸው are diseases caused by malnutrition የተመጣጠነ ምግብ እጦት አማካኝነት የሚመጡ በሽታዎችን በኬሚካል ኢፌክት በተለያዩ የኬሚካዊ ነገሮች ተጽዕኖ ምክንያት የሚመጡ በሽታዎችን እና inherited or genetic factor ያላቸውን በውርስ የሚተላለፉ በሽታዎችን and these diseases are not caused by disease causing organisms እነዚህ በሽታዎች በበሽታ አምጪ ተዋሲያን አይደለም የሚከሰቱት። ለምሳሌ some of the non-infectious diseases that you have learned previously in this chapter are ቀደም ብለን በዚህ ዩኒት ያየናቸው ተላላፊ ያልሆኑ በሽታዎች እንደ ኳሻኮር ስካርቪ፣ ናይት ብላይንድነስ፣ ማራስመስ ብለን ያልናቸው አሉ አይደለም። በማልኒውትሪሽን ተገቢ የሆነ የተመጣጠነ ምግብ የሰው ልጅ ባለማግኘቱ ምክንያት የሚፈጠርባቸው በሽታዎች አሉ ተላላፊ ያልሆኑ። ለምሳሌ ኳሻኮር ያልነው በቂ የሆነ ፕሮቲን ኒውትሪየንት በሰውነታችን ባለማግኘቱ ምክንያት የሚፈጠር ነው ብለናል። ስካርቪ ደግሞ ቫይታሚን ሲ እጦት የሚያመጣው ነው ብለናል። ናይት ብላይንድነስ በማታ አንድ ጤነኛ ሰው ላይ የሚችለውን ያህል እንኳን ያለማየት ችግር በቫይታሚን ኤ እጦት ምክንያት ነው አለን። ማራስመስ ደግሞ የካርቦሃይድሬት ኒውትሪየንት እጦት ነው ብለን አውርተናል። እነዚህ ሁላ ነን ኢንፌክሽስ ዲዚዝስ ናቸው። ሌላው ደግሞ ሲጋራ በማጨስ ምክንያት የሚከሰቱ በሽታዎች አሉ አይደል እንደ ለንግ ካንሰር፣ ክሮኒክ ብሮንካይቲስ የምንላቸው በሽታዎችም they are non infectious። በተጨማሪም ሌሎች እንደ ሲክል ሴል አኒሚያ፣ የደም ማነስ፣ ካንሰር፣ የተለያዩ ነገሮች አለርጂ ያለመስማማት ማለት ነው ከምግቦች ከትናኞች ከተለያዩ ነገሮች ያለመስማማት ችግር፣ ዲያቤቲስ የስኳር በሽታ እና ፖዶኮኒዮሲስ የሚባል ደግሞ የእግር ማበጥ በሽታ አለ። እነዚህ አይነት በሽታዎች they are all non-infectious። ሌሎች ደግሞ ቶባኮ ዩዝ ትንባሆ በመጠቀም ፊዚካል ኢንአክቲቪቲ ቁጭ ብሎ ምንም አይነት የሰውነት እንቅስቃሴ ሳያደርጉ መዋል and the harmful use of alcohol and unhealthy diets ከመጠን ያለፈ ያለአግባብ መጠጥ መጠጣት እና ጤንነትን የማይጠብቀው የምግቦችን መመገብ they all increase the risk of dying from non-infectious disease ማለት ነው። ተላላፊ ባልሆኑ በሽታዎች አንድ ሰው ተጠቅቶ ለሞት እንዲዳረግ የሚያደርጉ ጎጂ ሀቢትስ ወይም ጎጂ የሆኑ ልማዶች ናቸው። unhealthy diets ጤናማ ያልሆኑ ምግቦች እንደ ስኳር እና ቅባት የበዛባቸው ምግቦች ማለት ነው and lack of physical activity እንዲሁም የሰውነት እንቅስቃሴ አለማድረግ may show up in people as raised blood pressure በአንዳንድ ሰዎች ላይ የነዚህ አይነት ተግባራት ጠቅባታማ የሆኑ ምግቦች መብላትና እንቅስቃሴ አለማድረግ የደም ግፊት መጨመርን increased blood glucose የደም ስኳር መጨመርን እና elevated blood lipids and obesity በደም ውስጥ ያለ የቅባት መጨመርን እና ከመጠን ያለፈ ውፍረትን ያስከትላሉ። እነዚህ ነገሮች ደግሞ this can lead to cardiovascular diseases ለተለያዩ የልብ በሽታዎች ይዳርጋሉ and the leading non-infectious disease in terms of premature death ማለት ነው። ደግሞ የልብ በሽታዎች አንድ ሰው ያለ ጊዜው እንዲሞት የሚያደርጉ በሽታዎች ናቸው። የልብ በሽታ ቀዳሚ የሆነ non-infectious disease ነው። የማይተላለፍ ነገር ግን የሰው ልጆችን ያለ ጊዜያቸው ለሞት የሚዳረግ በሽታ ነው። እነዚህን non-infectious diseases ተላላፊ ያልሆኑ በሽታዎችን በምርመራ በዲቴክሽን በስክሪኒንግ በማጣሪያ በሆኑ ምርመራዎች እና በተለያዩ መንገዶች አውቆ
ተገቢውን ትሪትመንት ህክምና ማግኘት as well as palliative care ማግኘት ማለት ነው። የማስታገሻ ህክምናዎችን ማግኘት ዋነኛ ቁልፍ የሚባሉ ናቸው። are the key components of the response to the non-infectious disease ዋነኛ የሚባሉ እነዚህ አይነት በሽታዎችን መታከሚያና ከነዚህ በሽታዎች ማገገሚያ መንገዶች ናቸው። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ ደግሞ 5.9 renowned nutritionists in Ethiopia በሀገራችን የሚገኙ ታዋቂ የስነ ምግብ ባለሙያዎችን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎችና አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።